እንኳን ለእናታችን በዓታ ለማርያም ወርሃዊ የመታሰቢያ በዓሏ በሰላም አደረሳችሁ። ከዚህ በመቀጠል የበዓታ ለማርያም ድርሳኗን እናሰማለን። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እመቤታችን ድንግል ማርያም በ5485 ዓመተ ዓለም ከአባቷ ከኢያቄም ከእናቷ ከሐና ከሊባኖስ ሙሽራ ትወጣለች ተብሎ በተነገረው መሰረት ነሐሴ 7 ቀን ተጸነሰች። ግንቦት 1 ቀን ሊባኖስ በምትባል አውራጃ በብፅዕት ተወለደች። በጾም በጸሎት በአስተብቆት የተገኘች ናት። ንጽሕት በመሆኗም ማኅደረ እግዚአብሔር ሆናለች። ከዚህ በኋላ እመቤታችን መዋዕለ ጥብ እስክታደርስ ድረስ በአባትና እናቷ ቤት 3 ዓመት ተቀመጠች። ኢያቄምና ሐናም ልጃቸውን ሲያሳድጉና ስለተደረገላቸውም ሁሉ እግዚአብሔርን ፈጽመው ሲያመሰግኑ 3 ዓመት ኖሩ። በጾም በጸሎት ተወስነው ለድሆችና ለጦም አደሮች ምጽዋት እየሰጡ በጎ ሥራን መስራት አበዙ። ልጃቸውንም ድንግል ማርያምን በንጽሕና ሲያሳድጉ 3 ዓመት በተፈጸመ ጊዜ ሐና ባሏን ኢያቄምን ወንድሜ ሆይ ልጃችንን ለቤተ እግዚአብሔር ብፅዕት አድርገን እንስጥ፣ ልጃችን ቤተ እግዚአብሔርን ልታገለግል እንጂ በዚህ ዓለም እኛን ልታገለግል እንዳልተሳልን አስባለችው። ኢያቄምም ይህንን ነገር ከሚስቱ በሰማ ጊዜ ደስ አለው። ነቢየ እግዚአብሔር ዳዊት ልጄ ሆይ ስሚ እይ፣ ጆሮሽንም አዘንብይ፣ ወገንሽንም የአባትሽንም ቤት እርሺ፣ ንጉሥ ክርስቶስ ውበትሽን ንጽሐ ባሕሪሽን ወዷልና ብሎ እንደተናገረ ለወላጆቿ የብፅዕት ልጅ ሆነችው ድንግል ማርያም ሆዷ ዘመድ ሳይወድ አፏ እህል ሳይለምድ ከእናትና ከአባቷ ተለይታ ታኅሳስ 3 ቀን በ3 ዓመት ወደ መቅደስ ኦሪት ገብታለች። በዓታ ለማርያም ማለትም የድንግል ማርያም ወደ ቤተ መቅደስ መግባት ማለት ነው። ከዚህ በኋላ በ3 ዓመት ልተተ ሕፃናትን ፈጸመች። አበ እመ እያለች ታጫውት ጀመር። እነርሱም ከእንግዲህ ወዲህማ ስዕለት መብላት ይሆንብን የለምን? ወስደን እንስጥ ብለው ይዘዋት ወደ ቤተ መቅደስ ሲሄዱ ዘካርያስም ሕዝቡን ሰብስቦ ጉባኤ አድርጎ ሲያስተምር ከዚያም ደርሰው እነሆ ተቀበሉን አሏቸው። እነርሱም እንቀበላለን ብለው ቢያዩት ከፀሐይ 7 እጅ አብርታ ዕንቁ ባሕር መስላ ታየቻቸው። እነርሱም እኛ ይችን የመሰለች ፍጡር ምን እናደርጋታለን? ምን እናበላታለን? ምን እንጋርድላታለን? ብለው ሲጨነቁ ከዚህ መካከል እመቤታችን እግዝእትነ ማርያም መንፈሳዊ ረሃብ ጸንቶባት ምርር ብላ ለቀሰች። ያን ጊዜ መልአኩ ቅዱስ ዑራኤል በመሶበ ወርቅ ህብስት ሰማያዊ በብርሃን ጽዋ ስቴ ሕይወት ይዞ ረቦ ታያቸው። ሕዝቡም ዘካርያስን አባታችን ይህ የወረደው ክብር ላንተ እንደሆነ ተነስተ ታጥቀ እጅ ነስተ ሰግደ ተቀበላሉት። ዘካርያስም እሺ ብሎ እጅ ነስቶ ሰግዶ እቀበላለሁ ብሎ ሲያይ ወደ ሰማይ ራቀው መጠቀው። ከሕዝቡም እያንዳንዱ እየተነሱ እንቀበላለን ብለው ያዩ ወደ ሰማይ ራቃቸው መጠቃቸው። ከዚህ በኋላ ዘካርያስ ሐናን ጠርቶ ለእናንተ ለእንግዶች የወረደ ክብር እንደሆነ ሕፃኒቱን ይዘሽ ወደዚያ ፈቀቅ ብለሽ ተቀመጭ አላት። እርሷም ሕፃኒቱን ይዛ ወደዚያ ፈቀቅ ብላ ተቀመጠች። መልአኩም ከራሳቸው ላይ ረቦ አልወርድም አለ። ሁለተኛም ዘካርያስ ሐናን ጠርቶ
አምላከ እስራኤል የሚያደርገውን ነገር የሚያውቅ የለም። ሕፃኒቱን ከዚያ ትተሽ አንቺ ወዲህ ነይ አላት። እርሷም እሺ ብላ ሕፃኒቱን እዚያው ትታ ወደ እነሱ ሄደች። ያን ጊዜ መልአኩ ቅዱስ ፋኑኤል ወርዶ አንድ ክንፉን ጋርዶ አንድ ክንፉን አጎናጽፎ ህብስቱን አብልቷት ወይኑን አጠጥቷት እመቤቴ ሆይ መንገድ ባስመታውሽ ማሪ ብሎ የብርሃን መሶብ የብርሃን ጽዋ ይዞ ወደ ሰማይ አረገ። ሕዝቡም የምግቧ ነገር ከተያዘ ከሰው ጋራ ምን ያጋፋታል? ቦታዋ በቤተ መቅደስ ይሁን እንጂ ብለው ዙፋኑን ዘርግተው ምንጣፏን አንጥፈው መከንጃውን ግራና ቀኝ መጋረጃውን አድርገው ከቤተ መቅደስ አኖሯት። ይኸውም የተደረገው የታኅሳስ በዓታ ዕለት ነው። እመቤታችን እግዝእትነ ማርያም ህብስት ሰማያዊ እየተመገበች ስቴ ሕይወት እየጠጣች ከመላእክት ጋር እየተጫወተች 12 ዓመት በቤተ መቅደስ ተቀመጠች። እመቤታችን እግዝእትነ ማርያም በቤተ መቅደስ ሳለች ትበላው የነበረ ህብስት ሰማያዊ ትጠጣው የነበረ ስቴ ሕይወት የተገኘ ነው ቢሉ በገበሬ እጅ ያልተዘራ በቤተሰብ እጅ ያልተሰራ በእግዚአብሔር እጅ የተፈጠረ ያማረ የተመረጠ ነው እንጂ። እመቤታችን እግዝእትነ ማርያም በቤተ መቅደስ ሳለች አይሁድ ተሰብስበው መከሩ። ቀድሞ ሳሚናስ ሞቶ የተነሳ ዕለት የነገረንን ነገር ረሳችሁት? ሰማይ ምድር እመቅ አየርን የፈጠረ አምላክን ትወልዳለች ብሎ ነግሮን አልነበረምን? የኢያቄምና የሐና ልጅ እኛን እስከ መቼ ድረስ ባሮች አድርጋ ትገዛናለች? ያ አምላክ የሚባለውን ሳትወልደው ይህን ጊዜ ገድላችሁ ወደ ውሃ ጣሏት ብለው ሰደዷቸው። እነርሱም እንገላለን ብለው ቢሄዱ ቤተ መቅደሱ 4 ማዕዘን እሳት ሆኖ መላእክትም ሰይፋቸውን መዘው ረበው ታዩአቸው። እነርሱም እርሷንስ እሳት ፈጃት ብለው ተመልሰው ወደ ቤታቸው ሄዱ። በማግስቱ አይሁድ ከቤተ መቅደስ ቢደርሱ እመቤታችን እግዝእትነ ማርያምን ደህና ሆና አገኟት። ተመልሰው ሄደው እነዚያን የላኳቸው ሰዎችን ጠርተው ምነው ገድላቸው ከውሃ ጣሏት ብለናቸው አልነበረምን? ምነው ትታችኋት መጣችሁ? አሁንም ሄዱና ግደሉና ከውሃ ጣሏት ብለው ቢሰዷቸው፣ እነርሱም እንገላለን ብለው ቢሄዱ መንገዳቸው ዱር ገደል ባህር ሆኖ ቆያቸው። ተመልሰው ሄደው ቢነግሯቸው ይህን ሁሉ የምትጫወትብን በአስማቱ አይደለምን? የእሷን አስማት የሚያጠፋ አስማተኛ እንፈልግ እንጂ ብለው እየራሳቸው ቢበተኑ መጥቁል የሚባል አስማተኛ በምትሃት መጫኛ የሚያቆም አገኙ። ከዚያም ደርሰው በሐናና በኢያቄም በእኛ መካከል ትፍረድብን ትፍረድልን ብለን መጥተናል፣ እነርሱ ጌቶች እኛን ባሮች አድርገው ሊቀሩ ሥራ ይሰራሉ አሉት። ከነሳቸው የበለጠች ልጃቸው አስማተኛ መቅደሳችንን እሳት መንገዳችንን ዱር ገደል ባህር እያደረገች አስቸግራናለችና እሷን ታጠፋልን ብለን መጥተናል አሉት። እርሱም ይህማ ምን ይቸግረኛል? እግዚአብሔርን ቅሉ አራዘዋለሁና ና ብለው ይመጣል፣ ሂድ ብለው ይሄዳል። ዋጋዬንማ ከሰጣችሁኝ እሺ እርሷን አጠፋላችኋለሁ አላቸው። እነርሱም እርሷንማ ታጠፋልን፣ ዋጋህንስ እንካ ተቀበለን ብለው 30 ምዝምዝ ወርቅ 30 ብር 7 ፈረስ 40 በግ 70 ፍየል አልባሳት አድርገው ሰጡት። መጥቁሉም ቤተ መዛግብቱን ከፍቶ እገባለሁ ብሎ መለስ ብሎ ቢያየው ብሩ ወርቁ ዝጎ አፈር በልቶት አፈር ዱቄት ሆኖ አልባሳቱን ብል በልቶት አገኘው። እርሱም የኢያቄምና የሐና ልጅ ሳልቀድማት ቀደመች ብሎ እጁን ጸፋ።
ደቂቀ እስራኤልን ጠርቶ አንዳንዱን እያነሳ ያሳያቸው ጀመር። እነርሱም እኛማ አላልንህምን? አንተ ነህ እንጂ እግዚአብሔርንም ቅሉ እኔ ያዘዋለሁና ና ብለው ይመጣል፣ ሂድ ብለው ይሄዳል አልከን እንጂ። ወይንስ እርሷን ታላጠፋህልን? ወይንስ የገንዘባችን ነገር እንዴት ታደርገናለህ ብለው ቢያስጨንቁት፣ እርሱም ቆዩ የእርሷንስ ነገር አሁን በመንፈቀ ሌሊት አሳያችኋለሁ ብሎ ይልቁንም ከሰዎቻቸው ጎበዙን መርጣችሁ 370 ሰው ስደዱልኝ አላቸው። እነርሱም ሰደዱለት። እርሱም ከነዚያ ከሰደዱለት ወንዝ ወርዶ አንዱን አርዶ ሰውቶ 370 አጋንንትን ስቦ አውጥቶ ጠየቀ። ይህስ እንዴት ነው ቢሉ የኢያቄምና የሐና ልጅ ይህን ያህል ገንዘብ አጠፋችብኝ፣ አሁንስ የገንዘቤን ነገር እንዴት ታደርጉልኛላችሁ? እርዱኝ እንጂ አላቸው። አጋንንትም የማይሰሩትን እንሰራለን የማያደርጉትን እናደርጋለን ማለት ልማዳቸው ነውና፣ ይህንንማ ምን ይቸግረናል? ሰማይን አውርዱ ብትለን እናወርድልሃለን፣ ምድርን ጠቅልሉ ብትለን እንጠቀልልልሃለን። ይህንንማ ምን ይቸግረናል? እሺ እንረዳሃለን አሉት። መጥቁሉም በመንፈቀ ሌሊት እርዱኝ አላቸው። አጋንንትም ጨለማ ደስታቸው ነውና እሺ ብለው መጡለት። አጋንንት ፊት ለፊት መጥቁል በመካከል አይሁድ ከኋላ ሆነው ነጋሪት እየተመታ እምቢልታ እየተነፋ እመቤታችን እግዝእትነ ማርያምን ለመግደል ለቤተ መቅደስ 2 ምንዳፈ ሐጽ ሲቀራቸው ዓለም ከተፈጠረ ጀምሮ እስከዚያ ድረስ ያልተነገረው መብረቀ ነጎድጓድ ወርዶ አጋንንትንም መጥቁልንም አይሁድንም ቀጥቅጦ አጠፋቸው። እመቤታችን እግዝእትነ ማርያም በማግስቱ ወጥታ አይታ መጥቁል ሆይ እኔን አጠፋ ብለህ መጥተህ አንተ እንዲሆንክ ካንተ መከራ መዓት ያወጣኝ አምላክ ይክበር ይመስገን ብላ ፈጣሪዋን አመሰገነች። ከዚህ በኋላ በድኑ ለዝክረ ነገር የ3 ቀን መንገድ እየሄደ ይሸት ነበር። እመቤታችን እግዝእትነ ማርያም የጌታን ህቡዕ ስሙን ብትደግምበት መሬት ተከፍቶ አጣቸው። ከዚህ በኋላ እመቤታችን እግዝእትነ ማርያም እጅግ ተፈራች፣ ተከበረች። ለአባ ሕርያቆስ፣ ለቅዱስ ኤፍሬም፣ ለቅዱስ ያሬድ፣ ለአባ ጊዮርጊስ ዘጋስጫ የተለመነች እመቤታችን እኛንም በበረከትና በረድኤት ትጎብኘን፣ ከልጇ ከወዳጇ ከመድኃኔዓለም ታማልደን። ሐምሌ 3 የዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 3 በዚች ቀን ለአባቶች ሊቃነ ጳጳሳት 24ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ቄርሎስ አረፈ። ይህም ቅዱስ የእናቱ ወንድም በሆነው በአባ ቴዎፍሎስ ዘንድ አደገ። ጥቂት ከፍ ባለ ጊዜም ወደ አስቄጥስ ወደ መቃርስ ገዳም ላከው። በዚያም አምላካውያት የሆኑ መጻሕፍትን ተማረ። እግዚአብሔርንም መጽሐፍን አንድ ጊዜ አንብቦ እስከሚያጸነው ድረስ ዕውቀትንና ማስተዋልን ሰጠው። ከዚህ በኋላ ደግሞ ያስተምረው ዘንድ ለአባ ሰራብዮን ሰጠው። ከእርሱም ዘንድ ያለውን ትምህርቱን በፈጸመ ጊዜ ወደ ሊቀ ጳጳሳት ቴዎፍሎስ መለሰው። እርሱም እጅግ ደስ ተሰኘበት፣ እግዚአብሔርንም አመሰገነው። ከዚህ በኋላ ሁል ጊዜ መጽሐፍትን እንዲያነብና ሕዝቡን እንዲያስተምር በሊቀ ጵጵስና ሥራ ውስጥ ሾመው። ከትምህርቱም ጣዕም የተነሳ ዝም ይል ዘንድ ማንም አይወድ ነበር። አባ ቴዎፍሎስም ካረፈ በኋላ በእስክንድርያ ከተማ ላይ አባ ቄርሎስን ሊቀ ጵጵስና ሾሙት። በዘመኑም በትምህርቱ ቤተ ክርስቲያን በራች። ይኸውም አባት ቄርሎስ
የቁስጥንጥንያ ሊቀ ጳጳስ የነበረው ንስጥሮስ በካደ ጊዜ በንጉሥ ቴዎዶሲዮስ ዘመን የ200 ኤጲስቆጶሳትን ጉባኤ ማህበርን በኤፌሶን ከተማ ሰበሰበ። ይህን አባት ቄርሎስን መርጠው ሊቀ ጉባኤ ያደረጉት። ንስጥሮስንም ተከራክረው ስህተቱንም ገለጠለት። ከስህተቱም ባልተመለሰ ጊዜ አውግዘው ከመንበረ ሲመቱ አሳደዱት። ይህም አባት ቄርሎስ 12 አንቀጾችን ደረሰ። በውስጣቸው ቀናች ሃይማኖትን ገለጠ። ከነርሱ በኋላ ግን ብዙዎች ድርሳናትን፣ ተግሳጻትን፣ መልእክቶችን ደረሰ። እሊህም በሁሉ ቦታ በምእመናን እጆች ይገኛሉ። ይህ አባት ቄርሎስ እግዚአብሔር ቃል ከትስብእቱ ጋራ ከተዋሃደ በኋላ በሥራው ሁሉ በምን የማይለያይ አንድ አካል አንድ ባህሪ እንደሆነ አስረዳ። ይህ አባት ቄርሎስ ሃይማኖታቸው ከቀና ከ318 አባቶች ሃይማኖት ወጥተው ክርስቶስን ወደ ሁለት የሚከፍሉትን መናፍቃንን ሁሉንም አውግዞ ለያቸው። በወንጌላዊ ማርቆስ መንበር 32 ዓመት ኖረ። መልካም የሆነ ሥራንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ አሜን። ሐምሌ 3 የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ቄርሎስ ሊቅ፣ ቅዱስ ክርስቲያኖስ፣ አባ ሉቂያኖስ። ወርሃዊ በዓላት፦ በዓታ ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ ቅዱሳን ኢያቄም ወሐና፣ ቅዱሳን ሊቃነ ካህናት አበው፣ አባ ሊባኖስ፣ አቡነ ዜና ማርቆስ፣ አቡነ መድኃኒ እግዚእ ዘደብረ በንኮል። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። የኑሯቸውንም ፍሬ እየተመለከታችሁ በእምነት ምሰሏቸው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለምም ሕያው ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩባት አልተጠቀሙምና። የክርስቶስ ቤተሰቦች፣ የመዝገበ ቅዱሳን ተከታታዮች፣ ይህንን መንፈሳዊ ቻናል ቪዲዮ ላይክ፣ ሰብስክራይብ፣ ማንኛውም ሐሳብ አስተያየታችሁን ኮሜንት ላይ እንድታሰፍሩ እንጠይቃለን። በየዕለቱ የቅዱሳን ታሪካቸውን ስንክሳር፣ ተአምር፣ ድርሳን የምናቀርብበት ነውና። አቅራቢና አዘጋጅ ዲያቆን ቤተ ማርያም። በሀገር ውስጥ ያላችሁ የልዑል እግዚአብሔር ቤተሰቦች በማህበራችን መንፈሳዊ ጉዞ ስላዘጋጀን ከአዲስ አበባ ወደ ሐዋሳ ገብርኤል፣ ወደ ቁልቢ ቅዱስ ገብርኤል አዘጋጅተናልና ከወዲሁ መመዝገብ የምትችሉ መሆኑን እንገልጻለን።